ሁላችንም ባጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነ ምጥን ቤት ልንሄድ ነው? እናታን በቃ ችግር የለውም እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ እሺ። ስለዚህ እማዬ ለአባዬ ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ። ማርታ ልጆቿ ከቤት አጠቃላይ ጓዛቸውን ጠቅልለው መውጣታቸው በጣም አስደንግጧታል። እንዴት ይሄ ነገር እንደተፈጠረ ግራ ገብቷታል። እንደምታውቀው ደረጃና ማርታ ከተጣሉ እንግዲህ ብዙ ጊዜያት ሳምንታት፣ ወራት እያስቆጠሩ ነው የሚገኙት። እየብቻ ናቸው። አጠቃላይ እንግዲህ ግራ የተጋባ ህይወት ውስጥ ነው ያሉት። ምክንያቱም ወይዘሮ ማርታ እንግዲህ ለአቶ ደረጀ በራሷ በሷ ድምዳሜ 100% የምንም አይነት ይቅርታ እንደማይገባው ራሷን አሳምናለች ማለት ነውና ከማሳመንም በላይ በቃ አረጋግጣ ጨርሳለች አጠቃላይና ይሄንን ያደረገች ባለችበት ሰዓት ላይ ደግሞ ልጆቹ እናንተ ታርቃችሁ ህይወታችሁ ተስተካክሎ እኛን ልጆቻችሁ ማስተካከል ማትችሉ ከሆነ ካሁን በኋላ እኛ ማናስፈልጋችሁን በማለት እንግዲህ አብይል ደረጃ እህቶቿና አጠቃላይ ቤት ውስጥ ያሉትን ሰዎች በመያዝ ከቤት ለመውጣት አጠቃላይ በቃ ለመውጣት ወስነው ኦሬዲ ከቤት ወጥተዋል። ከቤት ወጥተው ወቅት ቀድመው እንግዲህ አብይል ነግራት ነበረ ለማርታም ከአንዴ 2-3 ነግራታለች። ይሄን ነገር ማታስተካክሉ ከሆነ አንቺና አባዬ ማትታረቁ ያ ማለት አንቺ ለአባዬ ላጠፋው ጥፋት ይቅርታ አድርገሽለት ይቅርታ ተባብላችሁ ወደ ቀድሞ ህይወታችሁ ማትመለሱ ከሆነ ከቤታችሁ ከንብረታችሁ እንዲሁም ደግሞ ከኛ ከልጆቻችሁ የእናንተ ክብር የሚበልጥ ከሆነ እናንተ ታውቃላችሁ። እመኝኝ አንቺም አባዬም ብቻችሁን ነው የምትቀሩት። ምክንያቱ ደግሞ እህቴን ውሃዬን እኔ ራሴ በምፈልገው መንገድ ይዣት መሄድ አለብኝ ቦታ እሄዳለሁ በማለት ነበር እንግዲህ መልስ የሰጠችው። በዛ መካከል እንግዲህ አቶ ደረጀ በጣም ነበር የተናደደው። ማለት ግራ ገብቶት ነበር። እንደምታውቀው ደረጀ መናገር የማይችልበት ሁኔታ ውስጥ ያለው ታሟል። እንግዲህ አእምሮ ትንሽ ተጎድቷል። በባለፈው እንግዲህ ጠጥቶ ሰክሮ መንገድ ላይ በወጣበት ሰዓት ላይ እንግዲህ በመኪና ተገጭቶ ወድቆ ነበርና በዛ አማካኝነት የደረሰበት ነገር በጣም ከባድ ስለነበረ እንዳጠቃላይ የሆነው ነገር ከባድ ነበረ ማለት ነው። ቤተሰቦቻችን እግዚአብሔር ይመስገን ግን በጣም በሚገርምና በሚደንቅ ሁኔታ ነገሮች ተስተካክለው እግዚአብሔር ይመስገን አሁን ላይ በተወሰነ ደህና ነው ልውጣለው። ግን ደግሞ በተሻለ ከዚህ ከውስጡ ከሚያስበው ሐሳብ ከዚህ ከጭንቀቱ ቢወጣ ደግሞ የተሻለ ሁኔታ ላይ እንደሚሆን ተስፋ አለን ነበርና በዛ አማካኝነት እንግዲህ የሆነው ነገር በጣም አስቸጋሪ ሆኗል ማለት ነው ቤተሰቦቻችን። እና በጣም ከባድ ነበር እውነት ለመናገር እንዳጠቃላይ የተፈጠረው ነገር የሆነውን ሁኔታ አስቸጋሪ ነው። ግን እግዚአብሔር የተመሰገነ ይሁን። በዚህ መካከል እንግዲህ ማርታ ልጆች ተያይዘው ከቤት ሲወጡ አብይል ቀርማ እንደዛ ስትላት ናታንን እንደውም ምከራት ምን እያለች ነው ስትለው አዎ መውጣት አለብን ብላለች ኤቢ ስላት እንዴ ምን ማለት ነው ደግሞ የት ነው የምትወጡት ስትል አይ እንግዲህ አላቅም እሱን እያላት ነበር ናታንና አብይል ደረጀ እንግዲህ እንዳጠቃላይ እንዳለችውም እንዳወራችውም አልቀረም ዛሬ ያሉትን ሰዎች ሁሉ ሰብስባ እንግዲህ ከቤት የመውጣት መንገዳቸውን ጀምረዋል። በዚህም እንግዲህ ማርታ በጣም ግራ ተጋብቷታል፣ ደንግጣለችም። ምክንያቱም ሁሉም ልጆች ነው ይዛ ሄደች ያለችው ሁሉንም ማለት ነው። እንግዲህ ዘበኛ የለ፣ ምግብ ሰራተኛ የለ፣ ናታን የለ፣ ዳጣ የለ፣ በቃ ሁሉም ሰው በቃ ማንም ሰው እዚህ ቤት ውስጥ ማደር የለበትም ብላ ነው ሰብስባ ይዛቸው ሄደችው ያለችው። ይሄ ደግሞ በጣም ከባድ ነው ቤተሰቦቻችን እና ማርታ በጣም ግራ ተጋብቷታል። መጀመሪያ እንደ መሳቅ ብላ ግን በኋላ ላይ በቃ ደነገጠች። ማለት ምን እየተካሄደ ነው እንዴ ምን ላይ ነው ያለ ነው ብላ እንግዲህ ራሷን የጠየቀች ይመስለኛል። እንግዲህ በእርግጠኝነት ብላ እንደምታስመልሳቸው እርግጠኛ ነኝ። ምክንያቱም አስባችሁታል እንዴ ልጆች እንኳን ድምጽ እያለ በጣም ከባድ ነው እንኳን አይደለም እሱ በሌለበት። ስለዚህ አስቸጋሪ ሁኔታ ውስጥ ነው ያሉት። ኤኒዌይ ነገሩን ለማስተካከል እንግዲህ
እየሞከሩ ነው። እንደሚስተካከልም ደግሞ እምነታችን ነው ማለት ነው። ቤተሰቦቻችን እንግዲህ ማርታ እርግጠኛ ነኝ እንግዲህ ታስቆማቸዋለህ ብዬ አስባለሁ። ደረጀም እንግዲህ የምታያችሁት እንደምታወቀው ተኝቷል። ቤት ውስጥ እንደፈለገ የሚንቀሳቀስበት ሁኔታ ውስጥ አይደለም። ምክንያቱም በህመሙ ሁኔታ ያለበት ሁኔታ ትንሽ ከባድ ስለሆነ ማለት ነው ቤተሰቦቻችን እና በዛ ሁኔታ እንግዲህ ነገሩ ትንሽ አስቸጋሪ ነው። ግን ያው እግዚአብሔር ይመስገን ምንም ይሄን ያክል ከባድ አይደለም ማለት ነው ውድ ቤተሰቦቼ። እና በዛ አማካይነት የሆነው ነገር ትንሽ አስቸጋሪ ቢሆንም ኤቢ ግን ምንም አይነት ነገር ቢፈጠር ላመነችበት ነገር ታውቃላችሁ። እንደውም ደረጀን አሁን ደረጀ አስቷታል የሰላምን ክስ እሱን ስላስተዋት ራሱ በጣም ነው የተናደደችው የተበሳጨችበት። እንዴት አባዬ እንደዚህ ትላለህ ማለት ምንድነው ሲላቆይ ለምንድነው እንደዚህ የምትለኝ እንዴት እንደዚህ ትላለህ ብላ እንግዲህ ተናዳለች። ለምን እንደዚህ ሆነ ብላ ማለት ነው በአባቷ። ግን ያው አባቷ ዙሮ በቃ ከወደድሽኝ ይሄን ብቻ አድርጊልኝ ብሎ እንግዲህ በጽሁፍ በደብዳቤ መልኩ ጽፎ የሰጣትን ነገር አይታችኋል። በጣም ከባድ ነው እና እሱን ትታለች። ስለዚህ አሁን ደግሞ እነሱ የማይታረቁት ሆኖ ብላ እንትን ብላለች ማለት ነው። ሌላው ደግሞ ያናድዳት ነገር የዳጣና የቃዲስ ጉዳይ በጣም ግራ ጋብቷታል። ማንንም እየሰማች አይደለም። ናታንም የተወሰነ መልኩ ሊያስረዳ ሲሞክር አልቻለም። ቃዲስ ደግሞ በጣም ኃይለኛ ልጅ ነው። እንግዲህ ታያይታችኋል። ዳጣን በዛ መልኩ እንደዘርጎ አሳልፎ ሰጥቷታል። ልጁ ግን የሆነ ጸባይ ያለበት ግን ደግሞ ዳጣ እንደነቃችበት እንደሚያስበላው ስላወቀ እንግዲህ አስቀድሞ ዳጣን አሳልፎ ሰጥቷታል። እሷም ደግሞ ያው የእውነትም እንግዲህ አፍቃሪ መስላ ነው እንትን ያለችው ማለት ጸጥ ነው ያለችው። እኔማ ልታዘብ ነበር ምናምን የሚል ነገር አልጨመረችም። በሌላ በኩል ደግሞ ምጥን ጋር እየደወለ እንግዲህ ምጥንን አይዞሽ በቃ ተቆርቋሪ አይነት ሰው መስሎ ትምህርትሽ ላይ ትኩረት አድርጊ እንደዚህ አድርጊ ምናምን እያለ መካሪ ተቆጪ አይነት ሰው ሆኖ ቀርቧል። ስለዚህ ዳጣም እንግዲህ በቅርቡ ጉዱን ይዛ እንደምታጋልጠው እርግጠኛ ነኝ። በተለይ ደግሞ በምጥን ላይ ነው እርግጠኛ የሚሳካላቸው ብዬ የማስበው። እንደሚሳካላቸውም እምነት አለኝ። ሌላው እንግዲህ አርጁም እንትን እያለ ነበረ፣ ግን በጣም ነው የተቆጣቻቸው አቢጌል የዳጣንና የአርጁን አካሄድ እንግዲህ ፌል አድርጎባቸዋል። ፌል ያደረገባቸውን መንገድ እንግዲህ የቃዲስ ነው አውቆ ነው እንደዚህ ያደረገባቸው። ግን እነሱ አሁንም ጠብቀው እንደሚይዙት ተስፋ አለን። ዳጣም አይ እንደዛ እኮ አይደለም አንቺ ጋር እንደዛ አይደለም ዳጣ እኔ እኮ ላንቺ ብዬ ነው ምናምን ስትላት ነበረ። ግን ኤቢ አላመነቻትም። ለኔ ብለሽ አይደል እኔ እኮ ናታን የተወኩልሽ እህቴ ስለሆንሽ ስለማስብልሽ እንጂ የእውነትም ሳልወደው ቀርቻ አይደለም እያለቻት ነበረ። ናታን ደግሞ እንደዛ የሚባል ነገር የለም እያለ ነው። እንዳጠቃላይ ግን ያው ኤቢ ተቀይማታለች ዳጣን። እንግዲህ ዳጣ ደግሞ በቅርቡ ያንን ወጥመድ ያስገብታ ጉዱን እንደምታጋልጠው እምነታችን ነው። እስከዛው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ውድ ቤተሰቦቻችን አብራችሁን ቆዩ። ወዳችሁ ፍቅዳችሁ ለምትከታተሉ እናመሰግናለን። ሁሌም ከኛ ጋር ሆናችሁ ለምታደርጉን ነገር ቴንኪዩ። ወዳችኋለሁ። ባይ ባይ።